السلام عليكم ورحمة الله وبركاته. ودنا تكبراتو يا شيخ على ميدا بسبوجة كيفكم شو أخباركم؟ إن شاء الله تكونوا بألف خير. كرم سلون عبابا من عمولتو على بقبياتنا. زاري ላችሁ የመጣሁት በጣም ቁም ነገር ነው እና ከእናንተ የሚጠበቅባችሁ ጊዜያችሁን ሰጣችሁኝ አዳምጡኝ ነው የምላችሁ። በነገራችን ላይ ዩቲዩብን ብዙ የለፋሁበት ነው ገንዘብ አገኝበታለሁ ብዬ ያ አሁንም ከሶሻል ሚዲያ ፕላትፎርም ባልወጣም የተሻለ ነው ብዬ ያሰብኩት ላይ እየሰራሁ ነው። ብዙዎች ደግሞ የምታውቁኝ ያው በዩቲዩብ ነው ቤተሰቦቼ ስለሆናችሁ አንዳንድ እውነታዎችን እየመጣሁ አንዳንድ ጊዜ ነግራቸዋለሁ ማለት ነው። ያው ኢትዮጵያ ውስጥ ክረምቱ ብዙም አይደለም ያኔ ገበሬውን ምናምን ያስደሰተው አይደለም ብቻ የፈጣሪ ስራ ነው። ካሁንም ወዳ ላይ ያህርማቸው ዝናብ እላለሁ። ያው ገበሬ ካልዘራ ምንድነው አይኖርም ይባላል ለዛ ነው። እና የአገሬ ልጆች ስለ አረብ ሀገር ሴትና ስለ ሚዲያ ነው ዛሬ እማወራችሁ ማለት ነው። የአረብ ሀገር ሴትና ሚዲያ እና ብርሃኑ በደንብ አይታይም ወደዚህ ልጆር መሰለኝ። ኦኬ እንደዚህ ሊሆን እሺ። እና ምንድነው የሚዲያና የአረብ ሀገር ሴት ምንና ምን ናቸው? የእውነት ልላችሁ ነው የመጣሁት። ማለቴ ከራሴ ጋር በማያያዝ ያለውን ሁኔታ እነግራችኋለሁ። እና ደግሞ አዲስ ፕላትፎርም እየሰራሁ ነው ላልኳችሁ በሙሉ ስልክ ቁጥሬ አሁንም ባዮ ላይ ያላችሁ በዋትስአፕ እና በኢሞ ብቻ መታችሁ ስራ ጀማሪ ነኝ በሉኝ፣ ስሩበት። ምን ይጠቅመናል? ማንስ ያየናል? ወይም ደግሞ እኛ ፌመስ አይደለንም እንደ ሌላው ሰው ምናምን ብላችሁ ራሳችሁን ዝቅ እንዳታደርጉ። ብዙ ልጆች ደግሞ ይመጡና እነዛ በነገራችን ላይ ሰነፎች ናቸው። የፀሐይ ብርሃን እንዴት ነው አስቸገረኮ ለመቅረጽ። እና ምንድነው መሰላችሁ የሀገሬ ልጆች የእውነቴን ነው የምላችሁ፣ ባፍንጫዬ ይውጣ ምናምን ትላለች። አሁን ላይ ገንዘብን ባፍንጫዬ ይውጣ ብለሽ ከናቅሽ ባፍንጫሽ የሚገባ ችግር አቧራ ምናምን ነው። በነገራችሁ ላይ ገንዘብ ከሌላችሁ ማለት ነው ፋሚሊ ምናምን ራሱ ብትሄዱ ምስር ለቃሚ፣ ብርድ ልብስ አጣቢ እንደዛ ነው የሚያደርጓችሁ። በቃ ይሄ ነገር የአረብ ሀገር ሴት እጣ ፈንታ ነው። እመኑ፣ የእውነቴን ነው የምላችሁ። ብዙ ሰው ያየሁን ነገር ግን ስራ ሲኖርሽስ አንዲት ብርም ትሁን ማንም አይሰጥሽ፣ ሚዲያ ግን ይሰጥሻል። የሐላል ገንዘብ ፈጣሪ ይረዝቀኛል ሚዲያ ላይ ምን እሰራለሁ? ብዙዎቹ ናቸው የሚቆም። ያ አኽቲ ያ ሐቢበቲ ለምን ነው አረብ ሀገር ይሄርሹ? ለገንዘብ እኮ ነው። ሐላል አይደለም የአረብ ሀገር ገንዘብ። የአረብ ሀገር ገንዘብ ሐላል ነው ያላለ ለሴቶች ሐላል አይደለም ማለቴ የሚመጣበት ጠሪቃ ለምሳሌ በዲኑ መሰረት ከሄድን እዛ የሚያይሽ ወንድምሽ አባትሽ ወይም ያክስትሽ ምናምን ያኔ ላንቺ ሸሪዓዊ የተፈቀደ ሰው አይደለም የሚያይሽ የቀጠረሽ ሰው ባዳ፣ የመዳምሽ ባል፣ የመዳምሽ ልጅ፣ የመዳምሽ አባት ወንድም፣ እነዚህ ናቸው ሲያዟችሁ የሚውሉት። ነፃነት ያሳጣል፣ ብዙ ነገር ያሳጣል። ሚዲያ ደግሞ እንዳጠቃቀምሽ ነው። ለምሳሌ ኒቃቢስት ሴቶች አሉ አሁን እዚህኛው ፕላትፎርም ላይ የሚሰሩ። ሌሎቻችሁ ይህ ፕላትፎርም ፖፖ ነው ወይ የምትሏላችሁ? እኔ የምሰራበት ፖፖ አይደለም። እንኳን ፖፖ ሊሆንና ኢትዮጵያ ውስጥ በነገራችን ላይ ከ20 በላይ አሉ። እኔ እንግዲህ አንደኛው ላይ ከኢትዮጵያ ፕላትፎርሞች ዋናውና አንደኛው ላይ ነው ያለሁበት። ምንም አይነት ቅድመ ክፍያ አይጠይቅም እና ኑሮ ውድ ነው። ግን ደግሞ ገንዘብ በማንኛውም ጠሪቃ ይገኛል። የእውነቴን ነው የምላችሁ፣ ገንዘብ በማንኛውም ጠሪቃ ይገኛል። የሆነ የወረደ ስራ ብትሰሩ ራሱ ከፍ ያለ ገንዘብ ያስገኛል። በቃ አሁን እነዚህ መንገድ ዳር ገላያ ይዘው አሳምቡሳ የሚጠብሱ ሰዎች እነሱ ብር አላቸው፣ በጣም ብር አላቸው። የእውነቴን ነው የምላችሁ። ለምን ሰው ላጤ ነው በጣም በተለይ እርጥብ የሚሰሩ። እርጥብ ማለት ምንድነው መሰላችሁ? ሳንዱቹ ነው ውስጡ ድንችና ከቸብ ወይም እንቁላል አቮካዶ ምናምን አድርገው ነው የሚሸጡት። እሱ ስፔሻል ተብሎ 200 ብር ነው የሚሸጠውና አዲው ደግሞ 100 እና 150 አለ። አስቡት እንግዲህ ይሄንን ነገር እየሰሩ
በጣም ሀብታም ናቸው፣ ብር አላቸው። ቤት ኪራይ 10,000 ብር ነው የሚከራዩ፣ ጸዳ ብለው ይከፍላሉ። እኔ ከነሱ ጋር ስለዋልኩ ነውና ስራን አትናቁ፣ ስራን አትናቁ። አይ አንቺ ሚዲያ ላይ ሐራም ነው ብለዋል ምናምን ሐራም ነው ብሎ የተናገረው ሰው ራሱ ገብቶ አልሰራበትም። እዛ ፕላትፎርም ላይ ገብቶ አልሰራበትም። እስካልሰራበት ድረስ ደግሞ አያውቀውም ማለት ነው። ገባችሁና ሰው አትጠይቁ፣ ራሳችሁን አሳምኑበት። ራሳችሁ ደግሞ ከመዳን ቤት ካላችሁ ሁኔታ የተሻለ ራሳችሁን የምትጠብቁ ከሆነ ለምንድን ነው የማትሰሩት? ለምን አትሰሩም? የእውነቴን ነው፣ ስሩ። በቃ እናንተ ናችሁ ራሳችሁን የምትጠብቁት። ሚዲያ ማንንም አያዋርድም። ራሳቸውን አዋርደው ሚዲያ ላይ የመጡ ሰዎች ቢሆኑ እንጂ ማንንም ሚዲያ አያዋርድም። ማንንም ሚዲያ ላይ የተከበሩ ሰዎች አሉ፣ ሚዲያ ላይ የተዋረዱ ሰዎች አሉ። እና ራሳችሁን አስከብራችሁ ከሰራችሁ ምንም ነገር እናንተ እንድትናቁ የሚያደርጋችሁ ነገር የለምም፣ አልተፈጠረም፣ አይፈጠርም። ስለዚህ ስሩ። ወደ 5 ናቸው 6 ልጆች ኒቃቢስቶች አሉ አሁን እኔ ጋር የሚሰሩ ማለት ነው እዛኛው ፕላትፎርም ላይ። እነሱም ከዩቲዩብ ነው የመጡት። ከዩቲዩብ ላይ ይከታተሉኝ ነበር፣ ከዛ ሰምተው ነው የመጡት ስላችሁ 5ቱ ብቻ አይደሉም፣ ሌሎችም አሉ ሙስሊም እምነት ተከታይ ያልሆኑ ግን በኒቃብ ያሉ 5 ሴቶች አሉ። ማን ነው የሚያለቅሰው? አሚር አሚር አሚርም አይደለም ማባሪ ማን ነው የሚያለቅስ? ልጅ ያለ ተውት ናቱ ታባብለውና ምን ልላችሁ ነው? እየጠፋኝ አይደለም ወሬው፣ ግን መሰረቱን ይዞ እንድመጣ እንዲገባችሁ ለማለት ያክል ነውና በስራ ላይ ያላችሁ ስሩ። አንዳንድ ሴቶች ደግሞ ምን ይላሉ መሰላችሁ? ፕላትፎርም ነው። ዩቲዩብም በዩ ቲክቶክም በዩ ሁሉም አንድ ነው። ማንኛውም ሐላል ማንኛውም ሐራም ተብሎ የተጻፈበት ፕላትፎርም የለም። ግን ምን ያደርጋሉ መሰላችሁ? አንዳንድ ሴቶች ስላየው ነው ከቲክቶክ ላይ እንትን ይሉና እኔ ፖፕ አይደለም ሰራው ብያቸዋለሁ፣ ግን ስለ ፖፕ የሚያወሩ ማለት ነው። ቲክቶክም ክሬት ያደረገው ሌላ ሰው ነው፣ ፖፕንም ክሬት ያደረገው ሌላ ሰው ነው። ከዛ ከአንዱ ሚዲያ ይዛ መጣ አንዱ ሚዲያ ሐራም ነው ብላ አንዱ ሚዲያ ላይ ትፖስታለች። ሐቢብቲ ሳሊ አቅልሽን መጀመሪያ አቅልሽን ጠይቂው እስኪ መጀመሪያ። እና እንደዛ ነው የምላችሁ። ማንም ሰው አያከብራችሁም ገንዘብ ይኖራችሁ። ኢትዮጵያ ስትመጡ ደግሞ በዋናነት ደሞዝ ሲያቆም ደሞዝ የምታገኙበትን ስራ ኢትዮጵያ ሁናችሁ ሳይሆን እዛ ሁናችሁ ፈልጉት። የእውነቴ ነው። አይ ኑ ኦንላይን ስራ ስሩ ስለተባላችሁ ብቻ የኦንላይን ውጤታማ ትሆናላችሁ ማለት አይደለም። የሆነ የተፈጠረ ሰው አለ፣ በቃ እርዝቅህ በዚህ ቦታ ነው በዚህ ገቢ ነው የሚሆን ብሎ ማለት። ነገር ግን እስከምታገኙት ድረስ ልፉ። እኔ ይሄንን ስራ ኢትዮጵያ ከመጣው በፊት ቢሆን ማቀው ብያለሁ። በፊት ባቀው ኖሮ አሁን ላይ በዛ አፕ ብቻ ሀብታም መሆን ነበር። ለምን አሁን እየከፈለኝ ያለው ነገር ቀላል አይደለም። በዚህ ወር ክፍያ የራሱ ፋሚሊ ጋር ተዝናናሁበት፣ አንዳንድ ስጦታዎች ገዛሁበት። ገባይ ያው እኔ ብዙም ቪዲዮ ለመቀረጽ ስወጣ አይመቸኝም፣ ለምን እንደሆነ አላውቅም እንጂ እኔ እንጃ ብዙ ነገር ነው እየሰራሁበት። እና እናንተም መስራት እየፈለጋችሁ ምንም ነገር እንዳያግዳችሁ ቁጥር ያለላችሁ ስራ መስራት ፈልጌ ነው ስልክሽን ከዩቲዩብ አምጥቼው ነው ብላችሁ ኑ ቶሎ እንሰራለን። የእውነቴን ነው። የመዳም ቤት ሲቀር ያኔ ደግሞ አንቺ የማይቀር ደሞዝ ተከፋይ መሆን ትችያለሽ እላችኋለሁ። የሀገሬ ልጆች አበዛውባችሁ፣ ለመጨቃጨቅ አይደለም ወይ? የእውነቴን ነው። በኋላ አገር ከመጣችሁ በኋላ ክብር የሚባለውን ነገር የሚያሳጣ ማህበረሰብ ነው ያለው። ለአረብ ሀገር ሴት ያላቸው አመለካከት እኮ ሂዳ የመጣ ነበር ምናምን ነውና እኔ ስላየሁት ነው። ገባችሁ? ይዛችሁ ራሱ የምትታገሉት ትግልና ሳትይዙ የምትታገሉት ትግል ራሱ አንድ አይደለም። እና የሚያስከብረው ገንዘብ ነው። ገንዘብ ደግሞ ከመዳን ቤት ብቻ በአንድ ስራ ብቻ አትጠብቁት። ኦንላይን ሰርታችሁ ማግኘት ትችላላችሁ። የተወሰነ በቃ የተወሰነ ካገኛችሁ በቂ ነው። ለምን ያችሁ የተወሰነችም ትቀርባችኋለች። እና ኢትዮጵያ ስትመጡ ደሞዝ ፍጠሩ፣ እዛ ሆናችሁ ነው የምላችሁ። ስለተከታተላችሁኝ አመሰግናለሁ። በሰማችሁ ተጠቃሚ ያድርጋችሁ። እኔም ለእናንተ ርዝቅ ማግኘት ሰበብ ያድርገኝ እላለሁ። ወዳችኋለሁ። ባይ ባይ ሐባይቢ። خدوا لي هذه الوردة عشانكم.